እንደምን አላችሁ? ሰላምታዬ ለሁላችሁ ይድረስ። ዛሬ ሐምሌ 5 ቀን የሚከበሩ በዓላትን እንማማራለን። በነገራችን ላይ ስንት በዓላት እንደሚከበሩ ሐምሌ 5 ቀን በጣም ነው የሚገርመው። 8 ነው የምነግራችሁ። ብዙ ጊዜ ንግሱ የሚሆንበትን ታቦቱ የሚከብርበትን ብቻ ትይዙና እንደው ማንነ ጊዜ አብይ በዓላትን ሁሉ በእለቱ ዋናው በዓል ምንድነው የሚለውን ሁሉ ስትዘነጉ መመለከታቸው ይኖራሉ። ያም ደግሞ ካለው ሁኔታ አኳያ ነው፣ ወይም ደግሞ እንደ አካባቢያችሁ ሁኔታ ከምታዩት ንግስ የተነሳ የምትናገሩት አለና 8 በዓላት ሐምሌ 5 ቀን ዋና ዋና በዓላትና እንደዚሁ ደግሞ በወራዊ በዓላቸው ታስበው ስለሚሆኑት በዓላት እግዚአብሔር እንደፈቀደ እንማማራለን። አማትበን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በድጋሚ አይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እግዚአብሔር አምላክ የሚወዳችሁ ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ የጠራችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር አድሮ ይኖር። የእመቤታችን ቅድስተ ቅዱሳን ጽንዕት ክብርት ምልዕተ ጸጋ ምልዕተ ውዳሴ መዝገበ ጸሎት ምዕራገ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ወላዲተ አምላክ ቤዛዊተ ኩሉ ዓለም የአምላክ እናት እርሷ ቅድስተ ቅዱሳን ድንግል ማርያም በአማላጅነቷ አትለየን። ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድረልን። በዛሬው ዕለት ከሚታሰቡ ቅዱሳን ሁሉ በረከት ረድኤታቸው በእናንተ ላይ ለዘላለም አድሮ ይኖር። ሐምሌ 5 ቀን የሚከበሩ የዓመታዊ በዓላትና ወራዊ በዓላት አሉ። ዋናው በዓል ምንድን ነው? ሐምሌ 5 8 ነው የምነግራችሁ። አንደኛ ዛሬ ሐምሌ 5 ፋሲካ በዓል ይባላል። ፋሲካነቱ ግን እንደ ትንሣኤ በዓል ሳይሆን የሐዋርያት ጾም የሚፈታበት ቀን ነው ሐምሌ 5 ቀን። ስለዚህ የሐምሌ 5 ቀን የሰኔ ጾም ተብሎ የሚጠራው ሰኔ ላይ ስለሚገባ ነው። በልምድ ነው የቄሶች ጾም የሚባለው። የቄሶች ጾም የሚባለው መጀመሪያ ሐዋርያት ቄሶች ስለጾሙት ነው። ሶስተኛ ይህ የሐዋርያት ጾም ዋናው ጾም ፋሲካው ሁልጊዜ ሐምሌ 5 ቀን ነው የሚሆነው። ስለዚህ ዛሬ ትልቁ አንዱ በዓላችን ምንድን ነው? የሐዋርያትን ጾም ጾመን ዛሬ ፋሲካው በዓሉ የሚደረግበት ነው። አንደኛው ይሄ ነው። ሐዋርያት መንፈስ ቅዱስ ካደረባቸው በኋላ በሐዋርያት ሥራ ምዕራፍ 2 ላይ እንደምታነቡት እመቤታችንን መሃላቸው አድርገው 120 ቤተሰብ መንፈስ ቅዱስ አድሮባቸዋል። ከዛ በዕጣ ተከፋፍለው ዓለምን ሊያስተምሩ ወጥተዋል። ከመውጣታቸው በፊት ግን ጾም ይዘዋል። ያን ጾም ቅድስት ኦርቶዶክሳዊት ሪቲት ሃይማኖታችን ስርዓት አድርጋ በየዓመቱ እድሜው ከ7 ዓመት በላይ የሆነ ሁሉ እንዲጾመው ታዛለች። ከ7ቱ አጽዋማት አንዱ ነው። ስለዚህ ዛሬ ፋሲካው ይሆናል ሐምሌ 5 ቀን። ሁለተኛ ዛሬ የቅዱስ ጴጥሮስ ዓመታዊ በዓል ነው። ቅዱስ ጴጥሮስ ዓመታዊ በዓል ነው። ሶስተኛ ዛሬ የቅዱስ ጳውሎስ ዓመታዊ በዓል ነው። በአንድ ላይ ሲነገር ነው የምትሰሙት። ብዙ ጊዜ ሐምሌ 5 ጴጥሮስ ጳውሎስ ጴጥሮስ ጳውሎስ ጴጥሮስ ጳውሎስ ሲል አንዳንድ ቦታዎች ላይ ቤተክርስቲያንም ሲሰራ ጴጥሮስ ጳውሎስ አንድ ላይ ይደረጋል። የጴጥሮስም ለብቻው ሊሰራ ይችላል፣ የጳውሎስ ለብቻው ይሰራል። በአብዛኛው ግን ብርሃናተ ዓለም ጴጥሮስ ወጳውሎስ ተብሎ ይታሰባል። ስለዚህ እነዚህ ሁለቱ ታላላቅ ቅዱሳን ጴጥሮስ ድምሩ ኬት ነው
ወገኑ ጾታው ከየት ነው? እሱ ወገኑ ከ12ቱ ሐዋርያት ነው። የጳውሎስ ደግሞ ከየት ነው? ከ72ቱ አርድእት ነው። በአንድ ላይ ጴጥሮስ ጳውሎስ ተብሎ ብርሃናት ዓለም ይባላል። ብርሃናት ዓለም እንዴት ይባላሉ ብሎ የሚጠይቅ ሰው ድንገት ሊኖር ይችላል። ምክንያቱም ብርሃን ኢየሱስ አይደለም እንዴ? አነ ውእቱ ብርሃኑ ለዓለም ብለዋል ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ልክ ነው፣ ኢየሱስ የዓለም ብርሃን ነው። ግን እሱ ብርሃን ሆኖ ብርሃኑን የሰጣቸው ደግሞ ቅዱሳን አሉ። ማቴዎስ 5:14 አንተሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ ብሏል። ጴጥሮስ ብርሃን ነው፣ ጳውሎስ ብርሃን ነው፣ ሐዋርያት ብርሃን ናቸው። ስለዚህ የጴጥሮስ በዓል የጳውሎስ በዓል ሐምሌ 5 ቀን ይታሰባል። ድንገት ጴጥሮስ ጳውሎስ በአንድ ላይ ያሉበት ደብር ታቦቱ የሁለቱም አንድ ላይ ከሆነ አንድ ላይ ይነግሳል። ንግሱ ግን የጴጥሮስ ቤተክርስቲያን ለብቻው ከሆነ የጴጥሮስ ቤተክርስቲያን ዛሬ ያነግሳል። የጳውሎስም ለብቻው ካለ የጳውሎስም ያነግሳል። በዚሁ ስርዓቱን እንድታውቁት ብዬ ነው። ስለዚህ አዲስ አበባ ውስጥ ያላችሁ ሰዎች በደንብ ብዙ ታቦታት ስላሉ ልታውቁት ትችላላችሁ። ጴጥሮስ ጳውሎስ ሊኖር ይችላል፣ ጳውሎስ ቤተክርስቲያን ለብቻው ሊኖር ይችላል። በዛ ማየት ትችላላችሁ። ስለዚህ በኔሮን ቄሳር በ64 ዓመተ ምህረት እነዚህ ሁለቱ ቅዱሳን አባቶቻችን ጴጥሮስ ቁልቁል የተሰቀለበት፣ ጳውሎስ አንገቱ የተሰየፈበት፣ ሰማዕትነት የተቀበሉበት ዕለት ዛሬ ይታሰባል። አንደኛ የሐዋርያት ጾም ፍጻሜ ፋሲካው ነው። 2 የሊቀ ሐዋርያት የቅዱስ ጴጥሮስ፣ 3 የብርሃነ ዓለም ቅዱስ ጳውሎስ መታሰቢያቸው ነው። ኔሮን ቄሳር ሁለቱንም አስገድሏቸዋል። ሮማዎች የሚገርማችሁ እምነትን እንደ ፖለቲካ ነው 5ኛ ክፍለ ዘመን ላይ ያዙት። የካቶሊክ እምነት አጀማመር ከፖለቲካ ጋር በጣም የተገናኘ ነው። ከሮማ ገዳይ ነገስታት ጋር የተቆራኘ ነው። ምክንያቱም ቀድመው ይገሉ ነበረ። ከ64 ዓመተ ምህረት እነ ጴጥሮስና ጳውሎስ ከተገደሉበት ጀምሮ ለ300 ዓመት የሚጠጋ ያህል ክርስቲያኖች ሲገደሉ ነበር። ቤተክርስቲያን መስራት አልተቻለም። ቤተ መቅደስ ማነጽ አልተቻለም። በየሄዱበት ይበተኑ ነበረ። ሮማዎች ይገሏቸው ነበር። ክርስትና ግን እየበዛ ሲመጣ እምነቱን መያዝ ይገባናል ብለው እነ ሊዮን አሳምነው የካቶሊክ እምነት የሁሉም ተባለና መናፍቁንም፣ ደጉንም፣ ክፉንም፣ ጥሬውንም፣ ብስሉንም፣ እንክርዳዱንም፣ ስንዴውንም፣ በጉንም፣ ፍየሉንም ድብልቅልቅ አድርገው ሮማን ያዙት። ስለዚህ አሁን ዛሬ ብዙ ሰው የመጀመሪያ ሃይማኖት በውጭው ዓለም ነው። በተለይ በውጭው ዓለም ልክ የካቶሊክ እምነት የመጀመሪያው እምነት የሚመስላቸው ብዙ ሰዎች አሉ። ኋላ ላይ ግን ከ451 በኋላ ላይ የመጣ ነው። ከኢስተርን ኦርቶዶክስ ጋር እስከ 1054 ድረስ አብረው ነበሩ። በነገራችን ላይ እስከ 11ኛው ክፍለ ዘመን ድረስ ካቶሊክና ኢስተርን ኦርቶዶክስ በአንድ መስመር ይሄዱ ነበር። ለዚህ ነው የኢስተርን ኦርቶዶክሱም ደብለቅለቅ ያለው። ድንገት አንዳንድ ዘመናዊ አስተማሪዎች ስለመጣችሁ የውጭውን ዓለም ብቻ ማንበብ የምትወዱ የራሳችሁን የማታውቁ ብዙ ጊዜ የኢስተርን ኦርቶዶክስን ስርዓት በቤተክርስቲያን ውስጥ ለመትከል ስለምትፈልጉ ይሄ እንደ ቀይ መብራት ለእናንተ ምልክት የሚሰጥ ነው ብዬ አምናለሁ። እስከ 1054 ድረስ እስከ 11 ሴንቸሪ ድረስ አብረው ነበሩ። ለዚህ ነው ብዙ ነገር ምስቅልቅል ብሎ የምናየው። ሮማውያን መሪዎች በክርስቲያኖች ላይ ከፍተኛ መከራ ያደርሱ የነበረበት ዘመን ነው። 300 ዓመታት ዘመን። ጴጥሮስ ወጳውሎስ የሁለቱም በረከት ይደርባችሁና በ64 ዓመተ ምህረት በሮማው ቄሳር አማካኝነት ሰማዕትነትን የተቀበሉበትን ዕለት እናስባለን። ሐምሌ 5 ቀን። አራተኛ ሐምሌ 5 የ72ቱ አርድእት ዛሬ መታሰቢያቸው ነው። ሐምሌ 5 ቀን የ72ቱም አርድእት መታሰቢያ ዛሬ ይደረጋል። 72ቱ አርድእት የሚባሉት እነማን ናቸው ካላችሁኝ፣ የጌታ ቤተሰቦች አሉ። ስንት ነበሩ የጌታ ቤተሰቦች የምንላቸው? ከዋለበት የሚውሉ ካደረበት የሚያድሩ ስንት ነበሩ? 120 ናቸው። ቁጥራቸው 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ ደግሞ አርድእት ይባላሉ። እነዚህ አንድ ላይ የጌታ ቤተሰቦች ተብለው የሚጠሩ ናቸው። የሐዋርያቱን ጥሪ ማቴዎስ 10 ላይ ታያላችሁ። ሌሎች 70ዎችን ደግሞ ጠራ ብሎ ሉቃስ ከ72ቱ አርድእት አንዱ የሆነው ራሱ በምዕራፍ 10 ላይ ሲጽፍ ታያላችሁ። ስለዚህ 70 ብሎ ይላል እንጂ በትክክለኛ ቁጥራቸው ስንት ነው? 72 ነው። የነዚህ ሁሉ መታሰቢያ ዛሬ ነው። ለዚህ ነው ምስባኩ ላይ ሌሊት ማህሌት የቆማችሁ ሰዎች ካላችሁ ወይም ሌሊት ማህሌቱ ሲቆም የሚሰበከው ምስባክ ሌሊት ላይ ውስተ ኩሉ ምድር ወፃ ነገሮሙ የሚል ምስባክ ነው የሚሰበከው።
ይህ ምስባክ ከሚሰበክባቸው ዕለቶች አንዱ ዛሬ ሐምሌ 5 ነው። ብዙ ጊዜ ይሰበካል የሐዋርያት በዓል ሲሆን፣ እንደገና ደግሞ ነሐሴ 15 ቀን ነሐሴ 15 ቀን ደግሞ ፍልሰታ ውስጥ ትሰሙታላችሁ። የዛን ጊዜ ደግሞ ለምንድን ነው ጌታችን ኢየሱስ ክርስቶስ ለሐዋርያቱ ቅዳሴን የቀደሰበት በቤታችን ያሳየበት ስለሆነ በዛ ጊዜ ይነገራልና ወስተ ኩሉ ምድር ወጻ ነገሮሙ ነገራቸው ድምጻቸው እስከ ምድር ዳርቻ ድረስ ተሰማ የሚላቸው እነዚህን 12ቱን ሐዋርያት 36 አንስት 72ቱን አርድእት ነው። ዛሬ በዓላቸው ነው። የ72ቱ አርድእት በረከት በእናንተ ላይ ይደር። እነዚህ 72ቱ ከሚባሉት ውስጥ አሁን ጳውሎስ ከ72ቱ ነው ብያቸዋለሁ ቅድም። ሉቃስ ደግሞ የጻፈው የመንፈስ ቅዱስ መውረድ ከቁጥሩ ኬት ነው? ከ72ቱ አርድእት ነው። ጴጥሮስ ኬት ነው? ከ12ቱ ሐዋርያት ነው። እንግዲህ አራተኛው ሐምሌ 5 የሚከበረው በዓል የምን በዓል ነው? የ72ቱ አርድእት ነው። አምስተኛ ሌላ አንድ ትልቅ መልአክ ይከበራል ዛሬ። ይሄ ሊቀ መላእክት በተለይ በመናፍስት ላይ ስልጣን ያለው የተመረጠ ታላቅ መልአክ በእግዚአብሔር ፊት የሚቆም ነው። ሊቀ መላእክት ማን ነው? ዛሬ ሐምሌ 5 ሳቁኤል መልአክ። ሳቁኤል መልአክ ሊቀ መላእክት ዛሬ በዓሉ ነው። የዚህ መልአክ ጥበቃ ከእናንተ ጋር ይሁን። በክንፉም ጥላ ረድኤት ከክፉ ነገር ይሰውራችሁ፣ ረድኤቱ ከሁላችን ጋር ይሆንልን። ስለዚህ ሳቁኤል ዛሬ ሊቀ መላእክት የሚከበርበት ቀን ነው። ሐምሌ 5 ቀን ሌላ ቀንም በብዙ የሚከበርበት ቀን አለ። ዛሬ ግን አንዱ ዓመታዊ በዓል የሊቀ መላእክት የቅዱስ ሳቁኤል በዓል ነው። ስድስተኛ ዛሬ ከሚከበሩት ውስጥ ስድስተኛ ዓመታዊ በዓል ነው። እያነሳሁላችሁ ያለው ዓመታዊ በዓሎች ነው። አንዱ ይስሐቅ። ዛሬ አንዱ ትልቁ የሚከበረው ይስሐቅ የተባለ ሰማዕት ነው። ይህ ይስሐቅ የተባለ ሰማዕት በጋዛ የነበረ ቅዱስ ሰማዕት ነው። ስለዚህ ዛሬ ዓመታዊ በዓል አንዱ የቅዱስ ሰማዕት ይስሐቅ የተባለ አባት ነው። እሱም በጋዛ የነበረ በዛም በሰማዕትነት ያረፈ ትልቅ አባት ነው። የእሱ በዓል ዛሬ ይከበራል። ሌላው ደብረ አሳ የሚባል አለ። ይሄኛው ደግሞ እንግዲህ ሰባተኛው ሐምሌ 5 የሚከበረው በዓል ነው። ጻድቃን ዘደብረ አሳ ይላቸዋል። ደብረ አሳ ተብሎ የሚጠራ ቦታ አለ፣ ገዳም ነው። እዛ ውስጥ የነበሩ ጻድቃን ለእግዚአብሔር ራሳቸውን የሰጡ ሰማዕትም ሆነው ለእግዚአብሔር ምስክርነታቸውን የሰጡ ጻድቃን ዘደብረ አሳ ዛሬ በዓላቸው ነው። ዓመታዊ በዓል የሚከበርበት ነው። እነዚህ አሁን የዘረዘርኩላችሁ ሰባቱ ምንድናቸው? ዓመታዊ በዓል ናቸው። ሰባቱ። ስምንተኛው ግጥ አንዳንዶቹ እንደ ዓመትም ያከብሩታል ታቦት አውጥተው፣ ግን ዋናው በዓላቸው በጥቅምት በመጋቢት የሆነው የማ በዓል ነው? ታላቁ አባታችን አቡነ ገብረ መንፈስ ቅዱስ ሐምሌ 5 ቀን ይታሰባሉ። እነዚህ እንግዲህ 8ቱ ሐምሌ 5 የሚከበሩ በዓላት ናቸው። ላጠናቅላችሁ ያዟቸው ሁልጊዜ። በቃ እንዴት የታደለ ቀን፣ እንዴት የተለየ ቀን። ምን ማለት የታደለ የተለየ ቀን? ለእኛ በረከት የበዛበት ቀን ማለት ነው። ክርስቲያኖች እንዴት በረከት እንደበዛ። አንደኛ የሐዋርያት ጾም ፋሲካው ሐምሌ 5 ቀን ነው። የዓመት በዓል ነው። ጾሙ የሚያበቃበት ነው። ሁለተኛ የቅዱስ ጴጥሮስ በዓል ነው። 3 የቅዱስ ጳውሎስ ዓመታዊ በዓል ነው። 4 የ72ቱ አርድእት ዓመታዊ በዓል ነው። 5 የሊቀ መላእክት የቅዱስ ሳቁኤል ዓመታዊ በዓል ነው። 6 የቅዱስ ይስሐቅ ዓመታዊ የጋዛው በዓል ነው። 7 የጻድቃን ዘደብረ አሳ የነሱ ዓመታዊ በዓል መታሰቢያ ነው። 8 የአባታችን የአቡነ ገብረ መንፈስ ቅዱስ መታሰቢያ በዓል ነው። ሐምሌ 5 ለዚህ ነው የሚከበረው። የእነዚህ ሁሉ ጻድቃን በእናንተ ላይ በረከታቸው ይደር።
የመላእኩ የሳቁኤል የቅዱስ ጴጥሮስ የቅዱስ ጳውሎስ የ72ቱ አርድእት በረከት እንደዝናብ በእናንተ ላይ ይውረድ። ዕለቱ ደግሞ ዛሬ በ2018 ሐምሌ 5 ዕለተ ሰንበት እሁድ ላይ አርፏል። ይሄ ደግሞ እንግዲህ ሌላ ራሱን የቻለ ተጨማሪ በዓል ነው። ዕለተ ሰንበት ሁልጊዜ ፋሲካ ነው። ዕለተ ሰንበት ሁልጊዜ ታላቅ ቀን ነው። ስለዚህ ይሄን ቀን በዚህ ቀን የባረከናል እግዚአብሔርና ይባርካችሁ ይቀድሰናል እግዚአብሔር ይቀድሳችሁ ከመከራ ስጋ ከመከራ ነፍስ ይሰውራችሁ ሀብተ ስጋ ሀብተ ነፍስን ያድላችሁ። እኛ በእነዚህ ቅዱሳን በረከት እናገኛለን። ጳውሎስማ ሁልጊዜ በቅዳሴ ላይ ሁሉ ይጠራል እኮ ለየት ባለ መልኩ የመጀመሪያው ዲያቆን ሁልጊዜ የሚያነበው የቅዱስ ጳውሎስን የመጽሐፍ ቅዱስ ክፍል ነው የሚያነበው። ታስታውሱ ከሆነ ከዛ እናንተ የህዝቡ ዜማ ነው የካህኑም አብሮ ሊል ይችላል ዲያቆኑም አብሮ ሊል ይችላል፣ ግን ዋናው የህዝብ ዜማ ነው። ታስታውሱ ከሆነ ሁሌ ነው የምንለው ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ሉያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዝኃ ሳህሉ ወምሕረቱ በእንተ ስምዑ ቅዱስ። አስታውሳችሁ ሁሉ ጊዜ የምትሉት ነው። ምንድነው ያልነው? ቅዱስ ሐዋርያ ጳውሎስ ቅዱስ ሐዋርያ ጳውሎስ ቀጥታ በአማርኛም ያው ነው። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት መልእክትህ የተወደደ የተዋበ የበጀ የሚበጅ የተወደደ የሚወደድ ሰናየ መልእክት ነው። 14 መልእክታትን የጻፈ ነው። ጳውሎስ ማለት የስሙ ትርጉም ብርሃን ማለት ነው። ብርሃን ማለት ነው። የጴጥሮስ አለት ማለት ነው። ይሄ ከተራራ ላይ የሚመጣ ናዳ የሚባል አለ። ብዙ ጊዜ ገጠር ያለ ሰው ነው ሊያውቀው ይችላል። ናዳ የሚባል አለ። የከተማው ሰው ያውቀው ይችላል። ናዳ ከላይ ከተራራ ላይ የሚመጣ አስፈሪ ድንጋይ ነው። በሚሰብክበት ጊዜ ጴጥሮስ መናፍቃን ይርዳሉ፣ ይንቀጠቀጣሉ። እንደ ናዳ ነው የሚያስፈራው ድምፁና አለት ተብሎ ደንጊያ ተብሎ የተሰየመው ለዛ ነው። የጴጥሮስ ስብከቱ ድምፁ እጅግ የሚያስፈራ የሚያንቀጠቅጥ አይነት ድምፅ ስለነበረ ነው። ጳውሎስ ብርሃን ማለት ነው። ብርሃን ማለት ነው። ሰናየ መልእክት ሐዋርያ ቅዱስ ሐዋርያ ቅዱስ ሐዋርያ ነህ ጳውሎስ። ሰናየ መልእክት መልእክትህ ያማረ ነው። ፈዋሴ ዱያንን የምትፈውስ ዘነሳይከ አክሊለ አክሊልን የተቀዳጀህ ያገኘህ። ዘነሳይከ ማለት የነሳህ የተቀዳጀህ ያገኘህ ማለት ነው። የወሰድህ እንደማለት ነው። ስለዚህ ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ። ሰአል ማለት ለምን፣ ወጸልይ ጸልይ፣ ሰአለ ለመነ፣ ጸለየ ነው። ሰአል ወጸልይ በእንቲአነ በእንቲአነ ስለኛ አንድ ለምን፣ ሁለት ጸልይ። ያድኅን ነፍሳተነ ሲል ነፍሳችንን ነው ሲሆነው ነፍሳትነ ቢሆን ነፍሳችን ነው የሚሆነው። ነፍሳተነ ይሄ ሰብጀክቲቭ እና ኦብጀክቲቭ ይባላል። ወደፊት ግዕዝ ስንማር የምናየው ነው። ነፍሳተነ ማለት ነፍሳችንን ያድኅን ነፍሳችንን ያድን ዘንድ በብዝኃ ሳህሉ ወምህረቱ በበዛ ይቅርታውና ምህረቱ በበዛው ይቅርታውና ምህረቱ ሳህሉ ይቅርታው ወምህረቱ በምህረቱ በእንተ ስሙ ቅዱስ በሆነ ስሙ ማለት ነው። በዓሉን ባለ ትፍሲት ዋሴት ያድርግልን። እመቤታችን በአማላጅነቷ አትለያችሁ፣ ከክፉ ነገር ይሰውራችሁ። በዓሉን እግዚአብሔር ለዚህ ሰዓት እንዳደረሰ ለዓመቱ ይደምረን። የእነዚህ ቅዱሳን በረከት በሁላችን ላይ ይደር። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን እግዚአብሔር ክብርና ምስጋና ይግባው። ስሙ የተመሰገነ ይሁን። ነገ እንደምንማር ልንገራችሁና ላብቃ። ነፍስ ጾታዋ ወይስ ጾታው ምንድን ነው? ነፍስ
በምን ጾታ ትጠራለች? ወይም ነፍስ በምን ጾታ ይጠራል? እስቲ እንደ የቤት ስራ የሆናችሁ ነፍስ አንቺ ነው የምትባለው፣ ነፍስ አንተ ነው የሚባለው፣ ነፍስ አንቺም አንተም የሚባልበትን አካሄድ ግን ነገ እንማራለን። ያድርሰን። በተረፈ ዛሬ እግዚአብሔር በእነዚህ ሁሉ ቅዱሳን በረከት ይጎብኛችሁ። የእነሱ ጸሎት እንደ ዝናብ በእናንተ ላይ ይውረድ። የሚያስጨንቃችሁን ከእግራችሁ በታች ይጣል። የሞቱ ወገኖቻችን ያጽድቅልን፣ የታመሙትን ይፈውስልን። እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ዛሬም የሚታረዱትን ኦርቶዶክሳውያን ክርስቲያኖች ነፍሳቸውን በገነት ኋላ በመንግስተ ሰማያት ያሳርፍ። እግዚአብሔር አምላክ ቅድስት ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን። እኛም ቤተክርስቲያናችንና ራሳችን ለመጠበቅ እግዚአብሔር ኃይሉን ይስጠን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። ደስ ካላችሁ ሌላም ሰው በአፍም ንገሩ። 8 ናቸው። በአፍም ንገሩ። እንደዚሁ ደግሞ በቴክስትና እንደዚሁ ባላችሁ የሶሻል ሚዲያ ሁሉ አሰራጩት። እንዲሁም ደግሞ በዚህም ላይክና ሼር አድርጋችሁ ሂዱ። ሰብስክራይብ የምታደርጉ በየጊዜው ደግሞ አዳዲስ ትምህርት ትማራላችሁ። ወደ እግዚአብሔር ጉባኤ እንኳን ደህና መጣችሁ እላለሁ። ለነገዋ ሰዓት ደግሞ እንዲያደርሰን የእሱ ቅዱስ ፈቃድ ይሁን። እኔንም በጸሎታችሁ አስቡኝ። እግዚአብሔር አምላክ በረድኤቱ በቸርነቱ በበጎነቱ በምሕረቱ በቅዱሳኑ ሁሉ ጸሎት ይጎብኘን። በቅዱስ መልአክ ሳቁኤል አማላጅነት አይለየን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።